የኢትዮጵያን ልዕልና ያስቀደመውና ለቀጣዩ ትውልድ የተረጋጋች የለማች ሀገርን የማስረከብ ግብን አንግቦ የተጀመረው የሀገራዊ ምክክር ጉዞ በተመረጡ አጀንዳዎች ላይ ውይይቱን አጠናክሮ ቀጥሏል። የምክክር ሂደቱ ፍጹም አካታች እንዲሆን ወጣቶች፣ ሴቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተፈናቃዮች፣ አካል ጉዳተኞች፣ ዲያስፖራዎችና ታጣቂዎችን ጨምሮ ልዩ ልዩ የማህበረሰብ ክፍሎች በሂደቱ ቀጥተኛ ተሳታፊ እንዲሆኑ አድርጓል። ይህም የምክክር መድረኩ የጥቂቶች ብቻ ሳይሆን የጠቅላላው የኢትዮጵያ ሕዝብ ድምጽና እውነተኛ ፍላጎት የሚያንጸባርቅ በመሆኑ ፋይዳው ትልቅ ነው። በዚህ በአገራዊ ምክክር ኮሚሽን ማለት ነው ከስራ ከጀመረ ጊዜ ጀምሮ በተለይ ከ2016 ጀምሮ ከተሳታፊ ልየታ ጀምሮ አካታችነት ላይ ምንም ጥያቄ የሚነሳበት ነው ብዬ አላምንም። ምክንያቱም ሁሉም የህብረተሰብ ክፍል አካል ጉዳተኛ፣ አርብቶ አደር፣ ሴት፣ ወጣት፣ የሃይማኖት ተቋማት፣ ወታደር ሁሉንም አካል የሚሳተፍበት ፕሮግራም ነው፣ የምክክር ሂደት ነው የሚል እይታ አለን። እንዲያለ ስብስቦች ያው ከመጣንበት ስርዓት አንጻር ሲታሰብ እንደ አይነት ነገር እንደ ሀገር ለመጀመሪያ ጊዜ ነው ተመካክሮ ሀገርን ለማሻገር ያሉብንም ችግሮች የተግባባንበትን ለማስቀጠል ያልተግባባንበትን ደግሞ በውይይት በመደማመጥ በመነጋገር ኢትዮጵያን ለማስቀጠል ሀገራችንን ወደፊት ለማሻገር ተሰባስበናል። በሙሉ እምነት ለውጥ ይመጣል ብዬ አስባለሁ። ይሄ የምክክር ሂደት እጅግ ለሀገራችን በጣም ወሳኝ ነገር ነው። ስለዚህ ኢትዮጵያ ውስጥ ብዙ ልዩነቶች አሉ። እነዚህ ልዩነቶች በሰላማዊና በሰለጠነ መንገድ በውይይት ችግሮችን ለመፍታት እጅግ አስፈላጊ ነው እያስባለሁ። በሂደቱ ውስጥ ልዩ ልዩ የፖለቲካ እይታዎች፣ የተለያዩ የህብረተሰብ ክፍሎች ስጋቶችና የመፍትሄ ሀሳቦች ያለምንም ገደብ እንዲንሸራሸሩ ሰፊ እድል ተፈጥሯል። በሀገራዊ አጀንዳዎች ላይ የተያዙ ልዩነቶች በግልጽና በነጻነት የተደመጡበት መድረክ መሆኑ የሀሳብ ብዝሃነትን እንደ አንድ ጥንካሬ በመውሰድ የተለያየ አመለካከት ያላቸው አካላት በጋራ ሀገራዊ ጉዳዮች ላይ በሰለጠነ መንገድ እንዲወያዩ ማስችሏል። ከሁሉም የሀገሪቷ ክፍል ተወታቶ የመጣ የማህበረሰብ ክፍል መኖሩ ምናልባት እኔ በዘመኔ ያልደረስኩባቸው ክልሎች ይኖራሉ። የዛን ክልል እይታ እኔም ማላውቀው ይኖራል። እኔ ያለሁበትን ክልል እይታ እነዛ ሰዎች ላያውቁ ይችላሉ። መምከር ማለት ያደል ትርጉሙ አጠቃላይ ለአንድ የአካል ጉዳተኛ ዜጋ ማለት ነው አካል ጉዳተኛ በተመለከተ ከቀረቡት 8 አጀንዳ ውስጥ የኛን ጉዳይ እንዴት ይታያል የሚለውን ነገር በደንብ ሰፋ አድርጎ ማየት ይፈልጋል። አካል ጉዳተኛና ሰላም፣ ምክንያቱም ሰላም ውስጥ አንዱ አጀንዳ ሰላም ነው። ሰላም ችግር በሚፈጠር ሰዓት ላይ የመጀመሪያ ተጎጂው ራሱ አካል ጉዳተኛ የህብረተሰብ ክፍል ነው። ፕላስ በሰላም እጦት ውስጥ ደግሞ አንደኛው ተጎጂ የሚሆነው ችግር ፈጣሪው አካል ጉዳተኛ ነው የሚሆነው። ስለዚህ የነገ ህይወቱ ላይ አካል ጉዳተኛ ሆነ ማለት ደግሞ ሌላ ፕሮዳክቲቭ ላይ ኢኮኖሚው ላይ ማህበራዊ ህይወት ላይ የራሳቸው የሆነ ተጽዕኖ አዎንታዊ ያልሆኑ ጎጂ የሆኑ ተጽዕኖዎችን እየፈጠረ ይመጣል። ሁሉም የአጀንዳዎች ጉዳይ ላይ የአካል ጉዳተኛ ሴንስ የሚያደርጉ ሀሳቦች እንዳሉት የተረዳ ነው። እኛ ከውጭ ያለው ማህበረሰብ በጉጉት የሚጠብቀው ነገር ነው። ስለዚህ ያሉ ልዩነቶች ተፈተው በሰላማዊ መንገድ ሰው በሰላም ወጥቶ እንዲገባ፣ የህግ የበላይነት እንዲከበር፣ የመንግስት ሉዓላዊነት መንግስት ደግሞ ሉዓላዊነትን አስከብሮ በሰላማዊ መንገድ ጋይድ እንዲያደርግ ህዝቡም ይጠብቃል። እኛ የምንወያየው በዚህ መንገድ ነው። ስንወያይ አውርደን በሰፈር ደረጃ ሳይሆን አንድ ኢትዮጵያን ማዕከላዊነት ያደረገ ሀሳብ ነውና የምናካሂደው እጅግ ተስፋ የሚጣልበት ነው። እኔም ደስ ብሎኛል። የላከንም ህዝብ ይህን ተስፋ አድርጎ ነው የላከን። ጥሩ ነገር ነው ብዬ አስባለሁ። ኮሚሽኑ ምክክሩ ውጤታማና ፍሬያማ እንዲሆን ዓለም አቀፍ አሰራሮችና የሀገር በቀል እውቀቶችን ያጣመረ ስልታዊ አካሄድ መከተሉ እንዲሁም አጀንዳዎችን ለሀገራዊ ጉባኤ የማቅረብ ሂደቱ በስነ ስርዓት የተመራና ገለልተኝነቱን የጠበቀ መሆኑ ሂደቱ ተአማኒና ህጋዊ የህዝብ ቅቡልነት እንዲኖረው አድርጎታል። በዚህ ምክንያት ተመካካሪዎች በውጤቱ ላይ ትልቅ ተስፋ እንዲኖራቸው አድርጓል። ይህ ምክክር በሁሉም ኢትዮጵያዊ በእኩልነት በሰላም በፍትሃዊነት የሚኖርበትን ዘር የሚሰራበት የምክክር ቆይታ ነው ብዬ ነው ማስበው። ነገር ግን እዚህ ያለ 4000 ሰው ብቻ አይደለም ይሄ ምክክር ውጤታማ የሚያደርገው። ከኋላ ያለ 130 ሚሊዮን ጠጋ የህብረተሰብ ክፍል ማህበረሰብ የሀገሪቷ ዜጋ ሁሉም የራሱን ኮንትሪቢዩሽን ስናደርግ ነው ሰላም የሚመጣው፣ ኢኮኖሚውም የሚያድገው፣ ሁሉም የሚሳካው። ውጭ ያለው ለሚመለከተው አካል ከዚህ በኋላ እንግዲህ አገር በቲክቶክ ወይም በፌስቡክ የምትመራ ሳይሆን እንደዚህ ተሰባስበናል፣ እየተነጋገርን ነው፣ እየተወያየን ነው፣ ችግሮችን ነጥለን ለማውጣት እየሞከርን ስለሆነ አይ ቲንክ ከዚህ ከወጣን በኋላ ብዙም ያን ነገር ትኩረት ያገኛል የሚል እምነት የለኝም። ተሰባስበን እየተነጋገርን ስለሆነ
ለውጦቹ እዚሁ እየመጣን እየተነጋገርን እንፈተዋለን፣ እንመካከራለን። ወደፊት መነጋገሩ መወያየቱን ይቀጥላል የሚል ተስፋ አለኝ። የሲዳማው አለ፣ የኦሮሚያው አለ፣ የአማራው አለ። እያንዳንዱ ብሔር ብሔረሰብ አንድ ላይ ነን ያለ ነው እና መመካከር ማለት ይሄ ነው ትርጉሙ። ከቁስል መዳን መፈወስ፣ እንዲሁም ደግሞ ለቀጣይ ብርሃን ይዞ መገኘት ነው ብዬ ነው የማስበው። በሀገራዊ የምክክር ጉባኤው ላይ የተመረጡ አጀንዳዎችና እየተካሄዱ ያሉ ውይይቶች ለኢትዮጵያ ዘላቂ ሰላም፣ አብሮነትና የፖለቲካ ባህል እድገት መሰረት የሚጥሉ ናቸው። ሂደቱም በጋራ መግባባት ላይ የተመሰረተ መፍትሄ ለማምጣት የሚያስችል ወደፊት ለሚከናወኑ ሀገራዊ ምክክሮችና የፖለቲካ ውይይቶች አርአያ የሚሆን ጠንካራ መሰረት የሚጥል ነው።